ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የ10ኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ክፍል 2ን እንመለከታለን። በዛሬው ክፍለ ጊዜ እንግዲህ ምዕራፉን ለማጠናቀቅ እንሞክራለን። 2 ነጥቦችን እናነሳለን። 7.2 እና 7.3ን 7.2 ማይግሬሽን ፋክተርስ ኤንድ ኢምፓክትስ ኦን አፍሪካ የሚል ሲሆን 7.3 ኮስታል ፖሊሽን ኢን አፍሪካ የሚል ነው። ሁለቱንም ርዕሰ ሀሳቦች በዛሬው ቪዲዮ አካተን ለማየት እንሞክራለን። በመጀመሪያ 7.2 ማይግሬሽን ፋክተርስ ኤንድ ኢምፓክትስ ኦን አፍሪካ የሚለውን እንመለከታለን። እንግዲህ በዚህ ርዕሰ ሀሳብ የሚከተሉትን ጥያቄዎች የውይይታችን ነጥቦች እናደርጋለን። አንደኛ ማይግሬሽን ምንድን ነው? ዋት ኢዝ ማይግሬሽን? ፍልሰት ምን ማለት ነው? What is migration? What are the types of migration? What are the types of migration? በተለያየ መስፈርት በተለያየ አይነት እንከፍላቸዋለን። What are the causes? What are the causes of migration? The cause of migration. እንዲሁም መጨረሻ ላይ what are the impacts? What are the impacts of migration especially in Africa? በአፍሪካ ኬዝ አንስተን እንወያያለን። ሶ ማይግሬሽን ምንድን ነው የሚለውን አስቀድመን እንመልከት። ፍልሰት ስንል ወይም ስደት ስንል ምን ማለት ነው የሚለውን እንመልከት። ዋት ኢዝ ማይግሬሽን? ዋት ኢዝ ማይግሬሽን? ፍልሰት ማለት ምን ማለት ነው የሚለውን እንመልከት። እንግዲህ ማይግሬሽን ስንል ሲምፕሊ ሙቭመንት ኦፍ ፒፕል ነው። ሙቭመንት ኦፍ ፒፕል ፍሮም ፕሌስ ቱ ፕሌስ። ግን ኤቭሪ ታይፕስ ኦፍ ሙቭመንትስ አር ኖት ማይግሬሽን። ሁሉም ሙቭመንትስ ማይግሬሽን ላይሆኑ ይችላሉ። ሙቭመንት ምንድን ነው? ማይግሬሽን ግን ሙቭመንት ነው። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ፣ መሄድ ፍልሰት ወይም ስደት ሊባል ይችላል። ግን እዚህ ጋር ስደት ሲባል አንድ ሰው ተሰደደ የሚባለው በቋሚነት የሚኖርበትን አካባቢ ቀይሮ ወደ ሌላ ቦታ ወይም ለቆ ወደ ሌላ ቦታ ሲሄድና ወደ ኋላ እንደማይመለስ እርግጠኛ ሆኖ ፎር ፐርማነንት አካባቢውን ሲለቅ ማይግሬሽን እንላለን። ስለዚህ ማይግሬሽን ኢት ኢዝ ዘ ፐርማነንት ኦፍ ኢት ኢዝ ዘ ፐርማነንት ቼንጅ ዘ ፐርማነንት ቼንጅ ኦፍ ሪሲደንስ by an individual or group, by an individual or group of people. ስለዚህ ፐርማነንት ቼንጅ ኦፍ ሬሲደንስ ነው ማለት ነው ማይግሬሽን። በቋሚነት የመኖሪያ አድራሻን መቀየር ወይም ከነበሩበት ወደ ሌላ ቦታ መሄድ ፎር ፐርማነንት ቼንጅ ኦፍ ሬሲደንስ ማይግሬሽን ይባላል። ወይም ደግሞ ማይግሬሽን ኢት ኢዝ ሙቭመንት ኦፍ ፒፕል ፍሮም ፕሌስ ቱ ፕሌስ with the intention of with the intention of changing residents for permanent በቋሚነት ሰዎች የመኖሪያ አድራሻቸውን ለመቀየር በማሰብ ከቦታ ቦታ የሚያደርጉት ሙቭመንት ወይም እንቅስቃሴ
ማይግሬሽን ይባላል ማለት ነው። ስለዚህ ማይግሬሽን ማለት ሲምፕሊ ፐርማነንት ቼንጅ ኦፍ ሬሲደንስ ማለት ነው። ዌን ኤ ግሩፕ ኦፍ ፒፕል ኦር አን ኢንዲቪጁዋል ቼንጅስ ሂዝ ሬሲደንስ ፎር ፐርማነንት ዊ ኮል ኢት ማይግሬሽን እንለዋለን። ኤንድ ማይግሬሽን ኢት ካን ኦከር ዊዝን ኤ ካንትሪ ኦር አክሮስ ኢንተርናሽናል ባውንደሪስ፣ አገር ውስጥ ሊሆን ይችላል ወይም ደግሞ አክሮስ ኢንተርናሽናል ባውንደሪ ወይም ደግሞ ከሀገራት ወደ ሀገራት ወይም ከአህጉራት ወደ አህጉራት ሊከናወን ይችላል። ማይግሬሽን ካን ኦከር within a country or across international boundaries የሀገራትን ድንበር አቋርጠን ሊሆን ይችላል የምናከናውነው፣ ወይም ደግሞ አገር ውስጥ ከአንዱ አካባቢ ወደ ሌላው አካባቢ ሊከናወን ይችላል ማለት ነው። በኋላ ታይፕስ ኦፍ ማይግሬሽን የሚለውን ስናነሳ በደንብ እናያለን። ስለዚህ አገር ውስጥ ከቦታ ቦታ ወይም ደግሞ ከአንድ ሀገር ወደ ሌላ ሀገር ወይም ከአንድ አህጉር ወደ ሌላ አህጉር ፎር ፐርማነንት ቼንጅ ኦፍ ሬሲደንት የሚደረግ የሰዎች እንቅስቃሴ ወይም ሙቭመንት ፍልሰት ወይም ስደት ወይም በእንግሊዝኛው ማይግሬሽን እንለዋለን ማለት ነው። ሌላው ታይፕስ ዋት አር ዘ ታይፕስ ኦፍ ማይግሬሽን የስደት አይነቶች ምንድን ናቸው የሚለውን እንመልከት። ዊ ካን ግሩፕ ማይግሬሽን ኢንቱ ዲፈረንት ካቴጎሪስ። ማይግሬሽን ወይም ስደትን በተለያየ ካቴጎሪ ልናስቀምጠው እንችላለን። ማይግሬሽን ካን ቢ ዲቫይድድ into different categories በተለያዩ ግሩፖች ወይም ካቴጎሪስ ልናስቀምጠው እንችላለን። ለምሳሌ the first group internal migration versus international migration. internal versus international migration የሀገር ውስጥና ዓለም አቀፍ ስደት ብለን በሁለት ልንከፍለው እንችላለን። ስለዚህ አንደኛው ካቴጎሪ ኢንተርናል ቨርሰስ ኢንተርናሽናል ማይግሬሽን ነው። ኢንተርናል የሚለውን እንመልከት። ኢንተርናል ኢንተርናል ማይግሬሽን ኦር sometimes it's called domestic migration ይባላል። it is also called ዶሜስቲክ ማይግሬሽን የሀገር ውስጥ ስደት ማለት ነው። አንድ ሀገር ውስጥ ከአንድ አካባቢ ወደ ሌላ አካባቢ የሚደረግ ስደት ኢንተርናል ወይም ዶሜስቲክ ማይግሬሽን ይባላል። ኢንተርናል ኦር ዶሜስቲክ ማይግሬሽን it takes place within the national boundary of a country. It takes place within the national boundaries of countries በሀገራት ሉዓላዊ ድንበር ውስጥ ከአንዱ የሀገሪቱ ክፍል ወደ ሌላው የሀገሪቱ ክፍል የሚከናወን ማይግሬሽን ነው። ለምሳሌ ፎር ኤግዛምፕል ኤግዛምፕልስ ኦፍ ኢንተርናል ማይግሬሽን ወይም ዶሜስቲክ ማይግሬሽን ፍሮም ሩራል ቱ አርባን። ለምሳሌ ሩራል ቱ አርባን ከገጠር ወደ ከተማ፣ ወይም ቱ ዘ ኦፖዚት አርባን ቱ ሩራል ወይም ከአንዱ የገጠር ክፍል ወደ ሌላው የገጠር ክፍል ፍሮም ሩራል ቱ ሩራል፣ ወይም ፍሮም ከአንድ ከተማ ወደ ሌላ ከተማ። ለምሳሌ ከአዲስ አበባ ወደ ባህር ዳር፣ ከአዲስ አበባ ወደ ሐዋሳ ፎር ፐርማነንት ቼንጅ ኦፍ ሬሲደንስ የምናደርግ ከሆነ ኢንተርናል ወይም ዶሜስቲክ ማይግሬሽን ይባላል። ፍሮም ዋን አርባን ሴንተር ቱ አናዘር
አርባን ሴንተር ፍሮም አርባን ቱ አርባን። ይሄ ኢንተርናል ወይም ዶሜስቲክ ማይግሬሽን ይባላል። ሁለተኛው ኢንተርናሽናል ነው። ኢንተርናሽናል ወይም ደግሞ ኤክስተርናል ማይግሬሽን ኤክስተርናል ማይግሬሽን ኤክስተርናል ማይግሬሽን። ይህ ኢንተርናሽናል ወይም ኤክስተርናል ማይግሬሽን የምንለው ከሀገር ወደ ሀገር ወይም ከአህጉር ወደ አህጉር የሚደረግ ስደት ነው። ኢት ኢዝ ማይግሬሽን ዋን ፍሮም ካንትሪስ ቱ ካንትሪስ ፍሮም ካንትሪስ ቱ ካንትሪስ ኦር ፍሮም ኮንቲኔንትስ ቱ ኮንቲኔንትስ ከአንድ አህጉር ወደ ሌላ አህጉር የሚደረግ ወይም ከአንድ ሀገር ወደ ሌላ ሀገር የሚደረግ ስደት ኢንተርናሽናል ወይም ኤክስተርናል ማይግሬሽን ይባላል። ኢንተርናል ወይም ዶሜስቲክ ማይግሬሽን ቅድም ምን ብለናል? ኢት ቴክስ ፕሌስ ዊዝን ዘ ናሽናል ባውንደሪስ ብለናል። በሀገር ውስጥ ነው የሚደረገው። አክሮስ ኢንተርናሽናል ባውንደሪስ የሚደረግ አይደለም። ኢት ቴክስ ፕሌስ ዊዝን ዘ ናሽናል ባውንደሪስ። ኢንተርናሽናል ወይም ኤክስተርናል ማይግሬሽን ወይም ደግሞ ከሀገራት ወደ ሀገራት ወይም ከአህጉራት ወደ አህጉራት የሚደረግ እንቅስቃሴን ስንመለከት ኢንተርናሽናል ወይም ኤክስተርናል ማይግሬሽን ኢት ኢንቮልቭስ ክሮሲንግ ኢንተርናሽናል ባውንደሪስ ኢት ኢንቮልቭስ ክሮሲንግ ኢንተርናሽናል ባውንደሪስ የሀገራትን ሉዓላዊ ድንበር ክሮስ የማድረግ እንቅስቃሴ ይከናወናል። ካልሆነ ኢንተርናሽናል ወይም ኤክስተርናል ወይም ዓለም አቀፍ ስደት ልንለው አንችልም። ኢንተርናሽናል ማይግሬሽን ኢት ካን ቢ ክላሲፋይድ ኢንቱ በሁለት ይከፈላል። ኢንተርናሽናል ማይግሬሽን can be classified into two በሁለት ልንከፍለው እንችላለን። ኢንተርናሽናል ማይግሬሽን በሁለት ይከፈላል። በሁለት ከፍለን ልናስቀምጠው እንችላለን። አንደኛው ኢንትራ ኮንቲኔንታል ኢንተርናሽናል ማይግሬሽን ሲሆን ሁለተኛው ኢንተርኮንቲኔንታል ኢንተርናሽናል ማይግሬሽን ነው። ኢንትራኮንቲኔንታል the first one ኢንትራኮንቲኔንታል ኢንተርናሽናል ማይግሬሽን ሲሆን ሁለተኛው ኢንተርኮንቲኔንታል ኢንተርናሽናል ማይግሬሽን ነው። ኢንትራኮንቲኔንታል ኢንተርናሽናል ማይግሬሽን ሚንስ ኢንተርናሽናል ለየብቻ እናያቸው። ዋን ኢንትራኮንቲኔንታል ኢንተርናሽናል migration it means migration takes place within a continent ማለት ነው። በአንድ አህጉር ውስጥ የሚደረግ ፍልሰት። ለምሳሌ አፍሪካ ውስጥ የሚደረግ ፍልሰት፣ አፍሪካ ውስጥ ከአንድ ሀገር ወደ ሌላ ሀገር፣ ለምሳሌ ከኢትዮጵያ ወደ ጎረቤት ሀገር ወይም ከኢትዮጵያ ጎረቤት ሀገር ወደ ኢትዮጵያ የሚደረግ ስደት ከሆነ ኢንትራኮንቲኔንታል ኢንተርናሽናል ማይግሬሽን ይባላል። it takes place within a continent in between different countries, in between different countries.
በአንድ አህጉር በተለያዩ ሀገራት መካከል የሚደረግ ኢንተርናሽናል ማይግሬሽን ኢንትራኮንቲኔንታል ኢንተርናሽናል ማይግሬሽን ይባላል። ለምሳሌ ዊዝን አፍሪካ ፎር ኤግዛምፕል ኢን አፍሪካ ሌትስ ሴይ ፍሮም ኢትዮጵያ ቱ ብዙ ጊዜ ኢትዮጵያውያን የሚሰደዱባት ሀገር ደቡብ አፍሪካ ስለሆነች ፍሮም ኢትዮጵያ ቱ ሪፐብሊክ ኦፍ ሳውዝ አፍሪካ እንበል። ሳውዝ አፍሪካ ሁለቱም they are found in Africa. Both are found in Africa. Both are found in Africa. ወይም ደግሞ ለምሳሌ ኢንኖርዝ አሜሪካ ከዩኤስኤ ወደ ካናዳ ወይም ከካናዳ ወደ ዩኤስኤ የሚደረግ ፍልሰት ከሆነ ወይም አውሮፓ ውስጥ ከእንግሊዝ ወደ ፈረንሳይ፣ ከፈረንሳይ ወደ ስፔን፣ ከስፔን ወደ ፖርቹጋል ወይም ወደ ሌሎች የአውሮፓ ሀገራት የሚደረግ ፍልሰት በአንድ አህጉር ውስጥ የሚደረግ ከሆነ ኢንትራኮንቲኔንታል ኢንተርናሽናል ማይግሬሽን ይባላል። ሁለተኛው ኢንተርኮንቲኔንታል ነው። ኢንተርኮንቲኔንታል international migration. The second types of international migration is intercontinental. Intercontinental is just the opposite of intracontinental. Intracontinental within a continent between different countries ነው። በአንድ አህጉር ውስጥ በተለያዩ ሀገራት መካከል የሚደረግ ስደት ከሆነ ኢንትራኮንቲኔንታል ይባላል። ኢንተርኮንቲኔንታል የሱ ኦፖዚት ነው ማለት በሁለት የተለያዩ አህጉራት መካከል የሚደረግ ስደት ከሆነ it takes place in between different continents ወይም in between different countries from different continents in between different countries from different continents በተለያዩ ሀገራት ግን ከተለያዩ አህጉራት ወይም በሁለት የተለያዩ አህጉራት መካከል የሚደረግ ስደት ከሆነ ኢንተርኮንቲኔንታል ኢንተርናሽናል ማይግሬሽን እንለዋለን። ለምሳሌ for example from Africa to let's say North America ከአፍሪካ ወደ ኖርዝ አሜሪካ ወይም from Africa to Europe ወይም from Asia to ኢሮፕ የሚደረግ ፍልሰት ከሆነ ወይም ስደት ከሆነ ኢንተርኮንቲኔንታል ኢንተርናሽናል ማይግሬሽን እንለዋለን። ወይም በሀገራት ደረጃ ካሰብነው ሌትስ ሴይ ፍሮም ኢትዮጵያ ለምሳሌ ፍሮም ኢትዮጵያ ቱ ዩናይትድ ስቴትስ ኦፍ አሜሪካ ኢት ኢዝ ኢንተርኮንቲኔንታል። ኢትዮጵያ ፍሮም Africa and USA from North America። ስለዚህ በኢትዮጵያና በዩኤስኤ መካከል የሚደረገው ስደት በአፍሪካና በኖርዝ አሜሪካ መካከል የተደረገ ስደት ስለሆነ ኢንተርኮንቲኔንታል ኢንተርናሽናል ማይግሬሽን እንለዋለን። ለምሳሌ ስሌቭ ትሬድ በታሪክ የምናነሳው ስሌቭ ትሬድ ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ኢንተርኮንቲኔንታል። አሁን ለምሳሌ 16ኛው መቶ ክፍለ ዘመን የአፍሪካ ስሌቭ ትሬድ በአፍሪካ በኖርዝ አሜሪካ እና በአውሮፓ መካከል ይደረግ የነበረ የባሪያ ንግድ እንቅስቃሴ ነው። ከአፍሪካ ባሮችን ወደ ኖርዝ አሜሪካ ይወስዳሉ። እዛ ለኢንዱስትሪያቸው ግባት የሚሆኑ የእርሻ ምርቶችን ያስመርቷቸዋል። ዜን የእርሻ ምርቶችን ደግሞ ወደ አውሮፓ ይወስዳሉ። ስለዚህ በአውሮፓውያን ያከናውኑት የነበረው ስሌቭ ትሬድ ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ኢንተርኮንቲኔንታል ኢንተርናሽናል ማይግሬሽን። ስለዚህ አንደኛው ግሩፕ ኢንተርናል ቨርሰስ ኢንተርናሽናል ነው። ሁለተኛው ዘ ሰከንድ ግሩፕ ኦፍ ማይግሬሽን
ፎርስድ ቨርሰስ ቮለንተሪ ብለን ልንከፍለው እንችላለን። ሁለተኛው ፎርስድ ቨርሰስ ቮለንተሪ ማይግሬሽን አንዳንዴ ፈልገን ልንሰደድ እንችላለን፣ ወይም ደግሞ ተገፍተን ወይም ደግሞ ሳንፈልግ ፎርስ ተደርገን ልንሰደድ እንችላለን። ስለዚህ በዚህ ምክንያት ቤዝድ ኦን ፋክተርስ ማለት ነው እንድንሰደድ ባደረጉን ምክንያቶች ፎርስድ ቨርሰስ ቮለንተሪ ማይግሬሽን ብለን ስደትን ልንከፍለው እንችላለን። ፎርስድ ምን ማለት ነው? ፎርስድ ማይግሬሽን ፎርስድ ከሆነ ኢት ኢዝ ኖት ባይ ዮር ፐርሰናል ኢንተርስት ኖት ባይ ዘ ኢንተርስት ኦፍ ፒፕል ኦር ኢንዲቪዥዋልስ በሰዎች ፍላጎት አይደለም። ኢት ኢዝ ቢኮዝ ኦፍ ሳም ፑሽንግ ፋክተር ኢት ኢዝ ቢኮዝ ኦፍ ሳም ፑሽንግ ፋክተርስ እነዚህ ኢኮኖሚያዊ ሊሆን ይችላል፣ እሱ ማህበራዊ ተፈጥሯዊ ሊሆን ይችላሉ። ለምሳሌ ለዚህ ጥሩ ምሳሌ የሚሆኑን ፎር ኤግዛምፕል ለፎርስድ ማይግሬሽን ጥሩ ምሳሌ የሚሆኑን ኤግዛምፕል ሪሴትልመንት ማይግሬሽን ለዚህ ጥሩ ምሳሌ ሊሆነን ይችላል። ሪሴትልመንት ኦፍኮርስ ሪሴትልመንት ቮለንተሪም አድርገን በኋላ እንወስደው እንችላለን። ሰዎች ፈልገው ከማይመች ቦታ በፍላጎታቸው ወደ ሌላ ቦታ ሊሰፍሩ ይችላሉ። ግን እዛ የማይመች ቦታ ላይ መቆየት የማይችሉ ከሆነ በአስገዳጅ ሁኔታ ሪሴትልመንት ሊያደርጉ ይችላሉ። ስለዚህ ኦፍኮርስ የሁለቱንም ሊሆን ይችላል እንደ ሰዎች ምርጫ እና ችግሩ ፑሽ አድርጎ ካስወጣቸው ፎርስድ ይሆናል። ችግሩን መቋቋም አንችልም በፈቃዳችን ወደ ሌላ ቦታ ሄደን እንሰፍራለን ካሉ ቮለንተሪ ሊሆን ይችላል። ስለዚህ ሪሴትልመንት ዋን ኦፍ ፎርስድ ማይግሬሽን በገፊ ምክንያቶች የሚደረግ ፍልሰት ወይም ስደት ይሆናል። እንዲሁም ሌላ ምሳሌ ማንሳት እንችላለን። ኢቫኪው ማይግሬሽን የምንለው ኢቫኪው ማይግሬሽን ምንድን ነው? በተፈጥሮ አደጋ ምክንያት ሰዎች አካባቢያቸውን ለቀው ሲሰደዱ ኢቫኪው ይባላል። ኢትስ ዲው ቱ ናቹራል ዲዛስተርስ ቢኮዝ ኦፍ ናቹራል ዲዛስተርስ ለምሳሌ ፍለድ፣ እርዝኩዌክ፣ ድራውት፣ ቮልካኒዝም፣ እሳተ ገሞራ፣ ላንድ ስላይድ፣ በመሬት መንሸራተት፣ በጎርፍ፣ በመሬት መንቀጥቀጥ፣ በድርቅ፣ በእሳተ ገሞራ ፍንዳታ ሰዎች በእነዚህ አስገዳጅ የተፈጥሯዊ ክስተቶች አካባቢያቸውን ለቀው ከሄዱ ይሄ ምን ይባላል? ኢቫኪው ማይግሬሽን ይባላል። ስለዚህ ኢቫኪው ማይግሬሽን ኢዝ ኤ ጉድ ኤግዛምፕል ኦፍ ፎርስድ ማይግሬሽን። ሁለተኛው ቮለንተሪ ማይግሬሽን ነው። ቮለንተሪ በራሳችን ፈቃድ ቮለንተሪ ማይግሬሽን ኢትስ ባይ አወር ቾይስ ኢት ኢዝ ባይ ፐርሰናል ቾይስ ነው። ብዙ ጊዜ ይሄ ቮለንተሪ ማይግሬሽን የሚደረገው ፎር ኢኮኖሚክ ቤነፊት ነው። ፎር ኢኮኖሚክ ቤነፊት ያ ማለት የተሻለ ነገር ለማግኘት በፈቃዳችን የምንሄድ ከሆነ ቮለንተሪ ማይግሬሽን ይባላል። ቮለንተሪ ማይግሬሽን ለምሳሌ ሲዝናል ስራ ፍለጋ ከአንድ ቦታ የተሻለ ገቢ ሊያስገኝ ወደሚችል ስራ በፈቃዳችን ሙቭ ካረግን ኢትስ ቮለንተሪ። እንዲሁም ቅድም ያነሳ ነው ሪሴትልመንት ማይግሬሽን ሰዎች ከአካባቢያቸው በፈቃደኝነት ተነስተው ወደ ሌላ ቦታ ሲሰፍሩ ይህ ቮለንተሪ ማይግሬሽን ይባላል።
ሶስተኛው ሲዝናል ቨርሰስ ፐርማነንት ነው። ዘ ሰርድ ግሩፕ ኦፍ ማይግሬሽን ሲዝናል ቨርሰስ ፐርማነንት ማይግሬሽን። በጊዜያዊነት ልንሰደድ እንችላለን፣ በቋሚነት ኦፍኮርስ። ከዚህ ቀደም ስደት የሚለውን ዲፋይን ስናደርግ ፎር ፐርማነንት ቼንጅ ኦፍ ሬሲደንስ ነው ብለናል። ግን ሳምታይምስ ሲዝናል ፎር ሾርት ፔሪድ ኦፍ ታይም ስደት ሊከናወን ይችላል። ሲዝናል ማይግሬሽን ይሄ ለአጭር ጊዜ የሚደረግ ስደት ፎር ሾርት ፔሪድ ኦፍ ታይም ፎር ሾርት ፔሪድ ኦፍ ታይም ለአጭር ጊዜ። ያ ማለት ዌን ዩ ሙቭ ኦር ዌን ዩ ሊቭ ዩር ሬሲደንት ፎር ሾርት ፔሪድ ኦፍ ታይም ኤንድ ኢፍ ዩ ሪተርን ባክ አፍተር ዛት ፔሪድ፣ ከዛ ጊዜ በኋላ ደግሞ እንደገና የምትመለሱ ከሆነ ወደ ነበራችሁበት ይህ ምን ይባላል? ሲዝናል ማይግሬሽን ይባላል። ይሄ ወቅታዊ የሆነ ስደት። ለምሳሌ አዕዋፋት ወቅታዊ ስደት ያደርጋሉ እንደየወቅቱ ከአንድ ቦታ። አሁን ውስጥ የነሱ ሲዝናል ነው። ምክንያቱም ሲዝኑ ወደዛ ሽፍት ሲያደርግ ወደዛ ሽፍት ያደርጋሉ። ለምሳሌ ሳውዝ ኦፍ ዘ ኢኩዌተር የሚኖሩ አዕዋፋት የሚስማማቸው ሲዝን ወደ ኖርዝ ሽፍት ሲያደርግ ወደ ኖርዝ ይመጣሉ። ከኖርዝ ደግሞ ሲዝኑ ወደ ሳውዝ ሽፍት ሲያደርግ አሁን ምን ይባላል? ሲዝናል በርድስ ማይግሬሽን ይባላል። ለምሳሌ ለሰው ሲዝናል ማይግሬሽን እንደ ኤግዛምፕል ካነሳን የምናነሳው እነዚህ ከብት የሚያረቡ ፓስቶራሊስት የምንላቸው ለከብቶቻቸው ውሃና ግጦሽ ፍለጋ ወቅቱን ማዕከል ያደረገ ከአንድ ቦታ ወደ ሌላ ቦታ የሚያደርጉት እንቅስቃሴ ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ሲዝናል ማይግሬሽን። ኤግዛምፕል ለምሳሌ ትራንስ ሂውማንስ የምንለው ማለት ነው። ትራንስ ሂውማንስ ማለት ሲዝናል ሙቭመንት ኦፍ ፓስቶራሊስት ማለት ነው። ሲዝናል ሙቭመንት ኦፍ ፓስቶራሊስትስ with their herds to search water and grazing land. ለከብቶቻቸው ወይም for their cattle ወይም herds ውሃና ግጦሽ ፍለጋ እንደየወቅቱ የዝናቡን ሲዝናል ሙቭመንት ወይም ደግሞ ስርጭት መሰረት አድርገው የሚያደርጉት ስደት ወይም ደግሞ ይሄ እንቅስቃሴ ትራንስ ሂውማንስ ይባላል። ትራንስ ሂውማንስ ለሲዝናል ማይግሬሽን በጣም ጥሩ ምሳሌ ይሆናል። ሁለተኛው ፐርማነንት ማይግሬሽን ነው። ይሄ በቋሚነት ፐርማነንት ማይግሬሽን it is for an extended period of time. For an extended period of time. በዘላቂነት ወይም ደግሞ ለረጅም ጊዜ መኖሪያን ለመቀየር ለምሳሌ ከኢትዮጵያ ወደ አሜሪካ ሊሆን ይችላል። እንግዲህ ለ40 ለ30 ዓመት ሰው ከኖረ ይሄ ፐርማነንት ማይግሬሽን ነው የሚባለው። ኦፍኮርስ ከዛ በኋላ የመመለስ እንትን እንኳን ቢሆን ፐርማነንት አክቹዋሊ ከ10 ዓመት በላይ ለሆነ ጊዜ አንድ ሰው ከተሰደደ ይሄ ፐርማነንት የሚባለው ማይግሬሽን ውስጥ ነው የሚመደበው፣ ወይም ደግሞ የረጅም ጊዜ ፍልሰት ማለት ነው። ለዚህ ጥሩ ምሳሌ የሚሆነን ፎር ኤግዛምፕል ለዚህ ጥሩ ምሳሌ የሚሆነን ብሬን ድሬን ነው። ብሬን ድሬን ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ፐርማነንት ማይግሬሽን። ብሬን ድሬን ምንድን ነው ካል የምሁራን ፍልሰት ማለት ነው። ማይግሬሽን ኦፍ ስኮላርስ ምሁራን ብዙ ጊዜ የሚሰደዱት በቋሚነት የተሻለ ነገር ፍለጋ ነው እንጂ ለጊዜያዊ ነገር ሙቭ አያደርጉም። ስለዚህ ብሬን ድሬን ኢዝ ኤ ጉድ ኤግዛምፕል ኦፍ ፐርማነንት ማይግሬሽን። ሌላው እዚህ ጋር የምናነሳው ኮዝስ ነው። ኮዝ ኦፍ ማይግሬሽን ዋት አር ዘ ኮዝ ኦፍ
ማይግሬሽን የስደት ምክንያቶች ምንድን ናቸው? በሁለት እንከፍላቸዋለን። ዘ ኮዝ ኦፍ ማይግሬሽን ካን ቢ ግሩፕድ ኢንቱ ቱ፣ በሁለት ይከፈላሉ። the cause of migration, the cause of migration can be one, push factors, second, pull factors. ፑሽ ኤንድ ፑል ፋክተርስ ብለን በሁለት እንከፍላቸዋል። ወይም ፑሽ ኮዝስ እና ፑል ኮዝስ ብለን በሁለት እንከፍላቸዋል። ፑሽ የሚባሉት ምን አይነቶች ናቸው የሚለውን እንመልከት። ዋት አር ፑሽ ፋክተርስ? ፑሽ ፋክተርስ እነዚህ ገፊ ምክንያቶች ናቸው። የማለት ሰው እንዲሰደድ ቀየውን፣ አካባቢውን፣ መኖሪያውን፣ አገሩን እንዲለቅ የሚያደርጉ ምክንያቶች ናቸው። ር ኔጌቲቭ ፋክተርስ በአብዛኛው ኔጌቲቭ ወይም አሉታዊ የሆኑ ፋክተሮች ናቸው። ር ኔጌቲቭ ፋክተርስ ኔጌቲቭ ናቸው። ወርክ አት ፕሌስ ኦፍ ኦሪጂን መነሻው ላይ የሚሰሩ ናቸው። ወርክ አት ፕሌስ ኦፍ ኦሪጂን ኦፍ ማይግራንትስ የስደተኛው መነሻ ላይ የሚሰሩ ናቸው። ስለዚህ እነዚህ ፑሽ ፋክተርስ የምንላቸው ር ፋክተርስ ዛት ፎርስድ ፒፕል ቱ ሊቭ ዜር ሬሲደንስ ር ፋክተርስ ዛት ፑሽ ፒፕል ቱ ሊቭ ዜር ሬሲደንስ መኖሪያዎቻቸውን ወይም አገራቸውን ወይም ቀያቸውን ለቀው እንዲሄዱ የሚገፉ ምክንያቶች ፑሽ ፋክተርስ እንላቸዋለን። they can be socio-economic and political ሊሆኑ ይችላሉ። can be socio-economic and political socio-economic factors and political factors። ለምሳሌ ሶሾ ኢኮኖሚክ ሊሆኑ የሚችሉትን እናንሳ። ለምሳሌ ሶሾ ኢኮኖሚክ ፋክተርስ ለምሳሌ the problem of unemployment ማንሳት እንችላለን። the problem of unemployment low wages አነስተኛ ደሞዝ፣ ፑር ሶሾ ኢኮኖሚክ ኮንዲሽንስ፣ ፖቨርቲ ድህነት፣ እነዚህ ማህበራዊ ኢኮኖሚያዊ ምክንያቶች ናቸው። ፖለቲካል ፑሽ ፋክተርስ ፖለቲካል ሊሆኑ የሚችሉት ደግሞ ፖለቲካል ፑሽ ፋክተርስ ዚስ አር ፑሽ ፋክተርስ በኋላ ደግመን ስለምናነሳቸው ፑል እንዳይመስሉ ብዬ ነው። እነዚህ ፖለቲካል ፑሽ ፋክተርስ የምላቸው ለምሳሌ ላክ ኦፍ ጉድ ገቨርናንስ የመልካም አስተዳደር እጦት፣ ላክ ኦፍ ጉድ ገቨርናንስ፣ ዋር ኤንድ ፖለቲካል ኢንስቴቢሊቲ፣ ዋር ኤንድ ፖለቲካል ኢንስቴቢሊቲ፣ ኮንፍሊክት፣ ኮራፕሽን አክቹዋሊ they can be natural again ናቹራል ሊሆኑ ይችላሉ። they can be natural push factors ተፈጥሯዊ ሊሆኑ ይችላሉ። ናቹራል ፑሽ ፋክተርስ ለምሳሌ ናቹራል ዲዛስተርስ ቅድም ያየናቸው ናቹራል ዲዛስተርስ እነዚህ የኢቫኪው ማይግሬሽን ምክንያቶች ብለን ያነሳናቸው
እንደ ፍለድ፣ ርዝቂክ፣ ድራውት፣ ቮልካኒዝም፣ ላንድ ስላይድ እነዚህ ፑሽ ፋክተርስ ተፈጥሯዊ ፑሽ ፋክተርስ ብለን ልናስቀምጣቸው እንችላለን ማለት ነው። ፑል ፋክተርስ ኦፍ ማይግሬሽን እንግዲህ ፑል ማለት ሳቢ ማለት ነው፣ አትራክት የሚያደርጉ ር አትራክቲቭ ፋክተርስ አር ፋክተርስ ዳት አትራክት ፒፕል ቱ ማይግሬት ወይም ኢሚግሬት ወደዛ ሀገር እንዲሳቡ እንዲሄዱ የሚያደርጉ ምክንያቶች ናቸው። ሳቢ ምክንያቶች ማለት ነው። እነዚህ ብዙ ጊዜ የሚሰሩት አት ፕሌስ ኦፍ ደስቲኔሽን ነው። ወርክስ አት ፕሌስ ኦፍ ደስቲኔሽን ለምሳሌ አንድ ሰው ከኢትዮጵያ ወደ አሜሪካ ቢሄድ ከኢትዮጵያ የሄደበት ምክንያት ፑሽ ፋክተር ይሆናል። ወደ አሜሪካ የሄደበት ምክንያት ደግሞ ፑል ፋክተር ይሆናል ማለት ነው። ስለዚህ ብዙ ጊዜ እነዚህ መዳረሻ ላይ ሰዎች ወደዛ ቦታ እንዲሄዱ አትራክት የሚያደርጉ ፋክተሮች ናቸው። they are positive factors that attract people ሰዎችን አትራክት የሚያደርጉ ፖዘቲቭ ወይም ደግሞ አዎንታዊ ፋክተሮች ናቸው። ለምሳሌ ቤተር ላይፍ፣ ሃይ ኢንካም፣ greater security, better quality of education and health care services. For example, እንደ ምሳሌ ብናነሳ for example better living conditions or life, better living conditions, high income or wage. ቅድም ሎ ዌጅ ፑሽንግ ፋክተር ነው ብለናል። ከፍተኛ ገቢ የሚገኝበት ቦታ ላይ ሰው በፍላጎቱ ብዙ ጊዜ እነዚህ ፑል ፋክተርስ የቮለንተሪ ማይግሬሽን ምክንያቶች ነው የሚሆኑት። ዳር ፋክተርስ ኦፍ ቮለንተሪ ማይግሬሽን በኋላ እናየዋለን ወይም ደግሞ በኋላ እናነሳዋለን። ግሬተር ሴኪሪቲ ይሄ ደህንነት ያለበት ቦታ፣ ቤተር ኳሊቲ ኦፍ ኤዱኬሽን፣ የተሻለ የትምህርት እድል፣ ጥራት ያለው የትምህርት አቅርቦት፣ ቤተር ሄልዝ ኬር ሰርቪስስ፣ እና የመሳሰሉት እነዚህ እንግዲህ ፑል ፋክተርስ ኦፍ ማይግሬሽን እንላቸዋለን። እነዚህ ፑል ፋክተርስ የምንላቸው ዳር ኮስ ኦፍ ቮለንተሪ ማይግሬሽን ፑል ፋክተርስ ኦፍ ማይግሬሽን ኮዝስ ቮለንተሪ ማይግሬሽን በተቃራኒ እነዚህ ፑሽ ፋክተርስ ኦፍ ማይግሬሽን ደግሞ ፎርስድ ማይግሬሽንን ምክንያት ያደርጋሉ ወይም ደግሞ እንዲሆን ያደርጋሉ። ፑሽ ፋክተርስ ኦፍ ማይግሬሽን ኮዝስ ፎርስድ ማይግሬሽን። ሰዎች ሳይፈልጉ እንዲሰደዱ የሚያደርጉት ፑሽ ፋክተርስ ሲሆኑ ሰዎች ፈልገው እንዲሰደዱ የሚያደርጉት ደግሞ ፑል ፋክተርስ ናቸው። ስለዚህ የስደት ምክንያቶች አይዘር ፑሽ ናቸው ወይም ደግሞ ፑል ፋክተርስ ናቸው። ሌላው ኢምፓክት፣ የስደት ተጽዕኖ ምንድን ነው? ዋት አር ዘ ኢምፓክትስ ኦፍ ማይግሬሽን የሚለውን እናንሳ። የስደት ተጽዕኖዎች ምንድን ናቸው? የስደት ተጽዕኖዎቹ ኢኮኖሚያዊ እና ማህበራዊ ብለን ልንከፍላቸው እንችላለን። ለምሳሌ ኢኮኖሚክ ኢምፓክቶችን ብናነሳ ፎር ዘ ፕሌስ ኦፍ ኦሪጅን
and for the place of destination at origin and at destination ለመነሻው ሀገር ወይም ስደተኛው ለሚነሳበት ሀገር ከሆነ ለምሳሌ laws of skilled labor ወይም laws of financial resource resources ምክንያቱም ስደት ከፍተኛ ገንዘብ ያስፈልገዋል። ለመዳረሻ ሀገሩ ከሆነ ደግሞ ጌት ስኪልድ ሌበር ለእነዚህ አክቹዋሊ ኢምፓክት አይሆንም፣ ግን ኢምፓክቱን ካነሳን ይሄ አድቫንቴጅ ስለሚሆን ይሄ ሃይ ዲፔንደንት ፖፕሌሽን በተለይ ደግሞ የሚሰደደው ራሱን ያልቻለ ከሆነ በናዛ ሀገር ላይ ዲፔንደንት ፖፕሌሽን እንዲመጣ ያደርጋል። ሃይ ዲፔንደንት ፖፕሌሽን ይሄ ኢኮኖሚያዊ ጉዳቱ ነው። ሶሻል ኢምፓክቱን ስናነሳ ሶሻል ኢምፓክት በተለይ ኢን ዘ ፕሌስ ኦፍ ደስቲኔሽን ሬሲዝም ዘረኝነት እንዲኖር ያደርጋል። ኮሚኒኬሽን ጋፕ ይህ ኮሚኒኬሽን ባሪየር የምንለው እንዲከሰት ያደርጋል ማለት ነው። ስለዚህ ስደት ራሱን የቻለ ጠቀሜታም አለው ጉዳትም አለው። በተለይ ለተቀባይ ሀገራት ራሱን የቻለ ጠቀሜታ አለው፣ ራሱን የቻለ ጉዳትም አለው። እንደ አፍሪካ ካነሳን ግን አፍሪካ በተለይ ስኪል ሌበር ይሄ ፕሮዳክቲቭ የሚባለውን እና ያላትን የፋይናንሻል ሪሶርስ እንድታጣ ያደርጋታል ማለት ነው። በተለይ በታዳጊ ሀገራት ላይ ስደት ወይም ማይግሬሽን ከፍተኛ ተጽዕኖ አለው። ከዚህ ቀጥሎ የምናየው 7.3 ኮስታል ፖሊውሽን ኢን አፍሪካ የሚለውን ነው። ኮስታል ፖሊውሽን ኢን አፍሪካ ኮስት ምንድን ነው? ዋት አር ዘ ኮስት ኦፍ ኮስታል ፖሊውሽን፣ ፋክተር ዛት አግራቬትድ ኮስታል ፖሊውሽን ኤንድ ኢምፓክትስ ኦፍ ኮስታል ፖሊውሽን የሚሉትን እናነሳለን። ኮስታል ላንድ ምንድን ነው የሚለውን እንመልከት። ዋት ኢዝ ኮስታል ላንድ? ኮስታል ላንድ ወይም ደግሞ የባህር ዳርቻ ስንል ምን ማለት ነው የሚለውን ስናይ ኮስታል ላንድ ኢት ኢዝ ኤ ላንድ adjoining or near to the sea or oceans ማለት ነው። በባህር ወይም በውቅያኖስ ዳርቻ ወይም ደግሞ ከሱ ጋር የተያያዘ ምድር ኮስታል ላንድ እንለዋለን። ኮስታል ፖሊሽን ስንል ምንድን ነው ስንል የባህር ዳርቻዎች መበከል ማለት ነው። ኮስታል ፖሊሽን ዋት ኢዝ ኮስታል ፖሊሽን? ኮስታል ፖሊሽን ስንል ኢት ኢዝ the pollution of coastal lands and water. so ለባህር ቅርብ የሆኑ የውሃና የመሬት አካላት መበከል ኮስታል ፖሊሽን ምክንያቶቹ ምንድን ናቸው የሚለውን እንመልከት። ሰዓታችንን እንዳያልቅብን ፈጠን እያልን እናያለን። what are the cause of ኮስታል ፖሊሽን የባህር ዳርቻዎች አካባቢ እንዲበከሉ የሚያደርጉ ምክንያቶች ምንድን ናቸው? የሚከተሉትን ማንሳት እንችላለን። አንደኛ ዲስቻርጅ ኦፍ ሲዌጅ ኤንድ ኢንዱስትሪያል ዌስትስ። ዲስቻርጅ ኦፍ ሲዌጅ ኤንድ ኢንዱስትሪያል ዌስትስ። በተለይ ከከተሞች የሚወጣ
ፍሳሽና ከኢንዱስትሪዎች የሚወጣ ዌስት ወደ ባህር ዳርቻዎች አካባቢ ዲስቻርጅ ወይም ደግሞ እንዲገባ መደረግ። ሁለተኛ ዳምፒንግ ኦፍ ዌስት ኢንቱ ሲስ፣ ዳምፒንግ ኦፍ ዌስትስ ኢንቱ ሲስ ወደ ባህር ዳርቻዎች አካባቢ እነዚህ ተረፈ ምርቶችን ወይም ዌስቶችን የመሳሰሉትን መጣል። ምንድነው እነዚህ ከመርከቦች የሚወድቁ ራቢሽስ እና ሲዌጅስ፣ ዲስቻርጅ ኦፍ ሲዌጅስ ኤንድ ራቢሽስ ፍሮም ሺፕስ፣ ዲስቻርጅ ኦፍ ሲዌጅስ ኤንድ ራቢሽስ ፍሮም ሺፕስ ከመርከቦች የሚወጡ ቆሻሻዎች እነዚህ ሲዌጅስ ጽዳጆች ሊሆኑ ይችላሉ። እነዚህ ራቢሽ ቁርጥራጭ ነገሮች የእነሱ ወደ ባህር መጣል፣ የባህር ወለልን ኤክስፕሎይት ማድረግ፣ ለምሳሌ ነዳጅ ለማውጣት የተለያዩ ነገሮችን እነዚህ ለግንባታ የሚሆኑ ነገሮችን ለማውጣት የሚደረግ ቁፋሮ፣ exploration and exploitation of seabeds and ocean floor, exploitation and exploration of seabeds and ocean floor, የባህርና የውቅያኖስ ወለሎችን አንደኛ ለኤክስፕሎቴሽን የተለያዩ ማዕድናትን ለማውጣት የተለያዩ ነገሮችን ለማግኘት በሚደረግ ቁፋሮ እነሱን ኤክስፕሎር ማድረግ። ብዙ ጊዜ ሰዎች ለጥናት ይገባሉ። በዛ ጊዜ ይዘውት የሚገቡ ብዙ ነገር ይኖራል። እዛም በሚቆዩበት ጊዜ የተለያየ ነገር ወደ ባህር ሊለቀቅ ይችላል። ከመርከቦች አንዳንዴ አክሲደንታል የሚፈስ ኦይል፣ አክሲደንታል ፖሊሽን ባይ ኦይልስ፣ አክሲደንታል ፖሊሽን ባይ ኦይልስ፣ spill from ships, spills from ships and pipelines። እነዚህ ከነዳጅ ወይም ኦይል ማስተላለፊያ ፓይፕላይንስ ወይም ቱቦዎች፣ መርከቦች በድንገት የሚፈስ ኦይል፣ እንዲሁም ዲስፖዛል ፕላስቲክ ማቴሪያልስ። በተለይ ደግሞ አሁን የባህር ዳርቻዎችን በከፍተኛ ሁኔታ እየበከሉ ያሉት እነዚህ የፕላስቲክ ተረፈ ምርቶች ዲስፖዛል ኦፍ ፕላስቲክ ማቴሪያልስ፣ ይሄ ፕላስቲክ ፖሊሽን የምላቸው እንግዲህ በጥቂቱ ይመደባሉ። ከነዚህ ግን ሞስት ፍሪኩዌንትሊ ኮዝ ኦፍ ኮስታል ፖሊሽን የምላቸው ከከተሞች እና ከኢንዱስትሪዎች የሚወጡ ሲዌጅ ኤንድ ዌስትስ ናቸው። ሌላው ኢምፓክቱ ምንድን ነው? እንግዲህ እነዚህ ምክንያቶቹ ከሆኑ የሚያስከትለው ጉዳት ምንድን ነው? ዋት አር ኢምፓክትስ ኦፍ ኮስታል ፖሊውሽን ምን ያስከትላል? የባህር ዳርቻዎች መበከላቸው ምን ያስከትላል የሚለውን እንመለከት። አንደኛው ኢት አፌክትስ ሄልዝ፣ ምክንያቱም የባህር ዳርቻዎች ሲበከሉ ይዞ የሚመጣው የጤና ችግር አለ። አንድ ኢት አፌክትስ ሂውማን ሄልዝ፣ አንድ አካባቢ ሲበከል ለሰው ልጅ ጤና የጎንዮሽ ጉዳት አለ ወይም ደግሞ ጉዳት ያመጣል። ስለዚህ አንደኛው ኢምፓክት ኦፍ ኮስታል ፖሊሽን የሰው ልጅ ጤና አፌክት ያደርጋል። ሁለተኛው ሎዝ ኦፍ ላይቭሊሁድ ነው። ሎዝ ኦፍ ላይቭሊሁድ
ኦፍ ላይቭሊሁድ የሰው ልጅ መተዳደሪያውን ያጣል። ለምሳሌ ፊሽንግ፣ የባህር ዳርቻዎች ከተበከሉ ስነ ፍጥረታትም በተለይ አሳዎች ይሞታሉ ስለሚመረዝ ማለት ነው። ስለዚህ የሰዎች የኢኮኖሚ ምንጭ የነበረው ለምሳሌ ፊሽንግ ሲቆም ሰዎች መተዳደሪያቸውን እንዲያጡ ያደርጋል። ሎዝ ኦፍ ላይቭሊሁድ። ኢሚሽን ኦፍ ግሪን ሃውስ ጋዝ በተለይ እነዚህ ከብክለት የሚመነጩ ጋዞች እንደ ሚቴን አይነት ጋዞች እንዲጨምሮ ያደርጋል። ኢሚሽን ኦፍ ግሪን ሃውስ ጋዝስ ሰች አስ ሚቴን ኦር CH4 የምንለው እነዚህ ሙቀት አማቂ የሚባሉ ወደ ከባቢ አየር የሚለቀቁ ጋዞች እንዲጨምር ያደርጋል። አራተኛው ሎዝ ኦፍ የስነ ምህዳር መጥፋት ወይም የስነ ህይወት መጥፋት ያመጣል። ሎዝ ኦፍ ባዮ ዳይቨርሲቲ እንግዲህ ባህር ውስጥ የሚኖሩ የተለያዩ የእጽዋት የእንስሳት ስነ ፍጥረታት አሉ። እነሱ እንዲጠፉ ያደርጋል ማለት ነው። ስለዚህ ኮስታል ፖሊውሽን የውሃው ብቻ መበከል አይደለም። የውሃው መበከል የሰው ልጅ የዕለት ተዕለት የህይወት እንቅስቃሴ ላይ እንዲሁም በከባቢ አየር በስነ ምህዳር እና በስነ ፍጥረት ላይ ከፍተኛ የሆነ ተጽዕኖ ያደርሳል ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 7 ዩኒት 7ን በዚህ እንጨርሳለን። በቀጣይ በምዕራፍ 8 የመጀመሪያው ክፍል ትምህርት እስከምንገናኝ ደህና ሁኑ ተማሪዎች።